ሰላም ጤና ይስጥልን ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያ ማርዕስተ ዜናዎችን እነሆ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ ህወሓት የትግራይ መንግስት ምክር ቤት እንዲመለስ ያሳለፈውን ውሳኔ ውድቅ አደረጉት። ለብሔራዊ መረጃና ደህንነት አገልግሎት ሰፊ ስልጣን የሰጠው የአቪዬሽን ደህንነት ማሻሻያ አዋጅ ጸደቀ። ኢስዋቲኒን ለመጎብኘት ቀን ቆርጦ የነበሩት የታይዋን ፕሬዝዳንት 3 የአፍሪካ ሀገራት አናሳልፍም ማለታቸው ተከትሎ ጉብኝታቸውን ለመሰረዝ መገደዳቸው ተነገረ። ወደ ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካን ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ነብስራ ገዛይ ነኝ። ወደ ቀዳሚ ጉዳያችን ስናልፍ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ ህወሓት የትግራይ መንግስት ምክር ቤት እንዲመለስ ያሳለፈውን ውሳኔ ውድቅ አደረገው። ፕሬዝዳንቱ በሰጡት መግለጫ የህወሓት ማዕከላዊ ኮሚቴ ከጦርነት በፊት የነበረ መንግስት እንዲመለስ ያሳለፈው ውሳኔ ስምምነትን የሚያፈርስ ነው ብለውታል። ዮናስ ግርማ ዝርዝር አለው። መጋቢት 30 2018 ዓ.ም በኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የስልጣን ዘመናቸው የተራዘመላቸው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ ህዝባዊ ሓርነት ትግራይ ከ6 ዓመት በፊት በክልሉ በተካሄደው ምርጫ የተቋቋመው ምክር ቤት እንዲመለስ ያስተላለፈው ውሳኔ የፕሪቶሪያውን ስምምነት ውድቅ የሚያደርግ መሆኑን በመጥቀስ ተችተውታል። ፕሬዝዳንቱ በመግለጫቸው የሚመሩት ካቢኔና የመንግስት መስሪያ ቤቶች መደበኛ ስራቸው እንደሚቀጥሉ አሳስበዋል። ሌተናንት ጀነራል ታደሰ ወረደ ይህንን ያሉት ማክሰኞ ሚያዝያ 13 2018 ዓ.ም በሰጡት ጋዜጣዊ መግለጫ እንደሆነ የትግራይ ክልል ኮሚኒኬሽን ቢሮ በፌስቡክ ገጹ ያወጣው መረጃም ያመላክታል። ፕሬዝዳንቱ ከጦርነቱ በፊት የነበረው መንግስት ወደ ቦታው እንዲመለስ መወሰን ለፕሪቶሪያው ስምምነት የሚያስገኘው አንዳች ጥቅም እንደማይኖርም በሰጡት ጋዜጣዊ መግለጫ አሳውቀዋል። ፕሬዝዳንቱ ይህንን ያሉት ባለፈው ሳምንት የማዕከላዊ ኮሚቴ ስብሰባውን ያካሄደው ህወሓት የትግራይ ጦርነት ከመጀመሩ አስቀድሞ በ2012 ዓ.ም በክልሉ በተካሄደው ምርጫ የተመረጠው የትግራይ መንግስት ምክር ቤት ወደ ስራ እንዲመለስ መወሰኑን ካሳወቀ ከቀናት በኋላ ነው። የህወሓት ማዕከላዊ ኮሚቴ ባወጣው መግለጫም የፌዴራል መንግስት ላለፉት 3 ዓመታት ትግራይ ክልልን ያስተዳደረውን ጊዜያዊ አስተዳደር ለተጨማሪ 1 ዓመት እንዲራዘም ውሳኔ ማሳለፉንም ተቃውሞታል። ጊዜያዊ አስተዳደሩ የተቋቋመው የሉዓላዊ ስልጣን ባለቤትነትና የህዝበ ውሳኔ ሰጭነት መግለጫ የሆነው ምክር ቤት ለክልሉ ሰላም ሲባል ወደ ጎን ተደርጎ በነበረበት ወቅት እንደሆነም ተጠቅሷል። አሁን ግን 2.8 ሚሊዮን ገደማ ህዝብ የመረጠው የትግራይ መንግስት ምክር ቤት ወደ ስራ እንዲመለስም መወሰኑንም አስታውቋል። ምክር ቤቱ ከተቋቋመ በኋላ በፕሬዝዳንት ታደሰ ወረደ የሚመራው የክልሉ ጊዜያዊ ስራ አስፈጻሚ አካል አካታች ሆኖ እንደገና እንዲቋቋምም ፍላጎት እንዳለው አሳውቀዋል። በትግራይ ምድር ዳግማዊ ጦርነት ሊያስነሳ ይችላል በተባለው የህወሓት ውሳኔ ዙሪያ አስተያየታቸውን የሰጡት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ የህወሓት ማዕከላዊ ኮሚቴ ከጦርነቱ በፊት የነበረው መንግስት ወደ ነበረበት እንዲመለስ ያስተላለፈው ውሳኔ የፕሪቶሪያውን ስምምነት ውድቅ የሚያደርግ እንደሆነ በመግለጽ በጽኑ አውግዘውታል። ከ6 ዓመታት በፊት በክልሉ በተደረገ ምርጫ የተመረጠው ምክር ቤት እስካሁን በኢትዮጵያ ምርጫ ቦርድ እውቅና እንዳልተሰጠው ይታወቃል። ለብሔራዊ መረጃና ደህንነት አገልግሎት ሰፊ ስልጣን የሰጠው የአቪዬሽን ደህንነት ማሻሻያ አዋጅ ጸደቀ። ይህ አዋጅ የኢትዮጵያ አየር መንገድ ግሩፕ ለመንገደኞች ደህንነት ሲባል ተጓዦች ከሚከፍሉት የአውሮፕላን ትኬት ዋጋ ተጨማሪ የአገልግሎት ክፍያ እንዲያስከፍል የሚደነግግ ነው። ብዙነህ እንዳለ ዝርዝር አለው። የህዝብ ተወካዮች ምክር ቤት ሚያዝያ 13 ቀን 2018 ዓ.ም ባደረገው መደበኛ ስብሰባ በሁለት ተቃውሞና በሁለት ድምፀ ተአቅቦ በአብላጫ ድምፅ ያጸደቀው የኢትዮጵያ አቪዬሽን ሴኩሪቲ ማሻሻያ አዋጅ ለብሔራዊ መረጃና ደህንነት አገልግሎት በዘርፉ ላይ ሰፊ አስፈጻሚነት ስልጣን እየሰጠ ነው። በዚህ መሰረት ተቋሙ የአየር እንቅስቃሴ አገልግሎት ሰጪዎችንና ሌሎች የሚያወጧቸውን የደህንነት መርሃ ግብሮችን መመሪያዎችንም የመገምገም የማጽደቅ እንዲሁም ተገቢውን የጥራትና የቁጥጥር ተግባራት ያከናውናል። አዋጁ የኢትዮጵያን አየር መንገድ ግሩፕ ለመንገደኞች ደህንነት ሲባል ተጓዦች ከሚከፍሉት የአውሮፕላን ትኬት ዋጋ ላይ ተጨማሪ አገልግሎት ክፍያ እንዲያስከፍሉም ይደነግጋል። በአየር መንገዱ የሚሰበሰበው የአገልግሎት ክፍያ ወደ ብሔራዊ መረጃና ደህንነት አገልግሎት
ቋት ገቢ የሚደረግ ሲሆን ገንዘቡ የበረራና ደህንነትን ለማስጠበቅ እንደሚውልም ሰፍሯል። የአገልግሎት ክፍያውን ከትኬት ዋጋ ላይ ደርቦ መሰብሰብ የገንዘብ ሚኒስቴርን ስልጣን የሚጋፋ እንዳይሆን በሚል ከምክር ቤት አባላት ተደጋጋሚ ጥያቄም ቀርበውበታል። የሚሰበሰበው የአገልግሎት ክፍያ ተሰብስቦ ለብሔራዊ መረጃና ደህንነት ገቢ ይደረጋል የሚለው አይ ቲንክ የሀገሪቱን የፋይናንስ አሰራር የሚጥስ ነው ብዬ አስባለሁ አዋጁ። ምክንያቱም ለሲቪል አቪዬሽን ባለስልጣንም ለብሔራዊ መረጃና ደህንነትም ፓርላማው ነው በጀት የሚመድበው። ፓርላማው በበጀት የሚያስተዳድራቸው የመንግስት ተቋማት ከሆኑ ደግሞ ማንኛውም የሚሰበሰብ የመንግስት ፋይናንስ በገንዘብ ሚኒስቴር በኩል ነው ቻነል መደረግ ያለበት መግባት ያለበት እና ይሄ አዋጁ የመንግስት ፋይናንስ አሰራርንም ሚጥስ ነው ብዬ አስባለሁ። በአዋጅ የተቀመጠው ማንኛውንም የመንግስት ተቋማት ገቢ የመሰብሰብና ባጀት የመበጀት በአዋጅ የተሰጠው ለብሔራዊ ለፋይናንስ ገንዘብ ሚኒስቴር። ስለዚህ ይሄ ነገር ከሱ ጋር የሚጣረስ ስለሚመስለኝ በግልጽ እዛ ላይ ቢቀመጥ። የኢትዮጵያ አየር መንገድ ግሩፕ የዓለም አቀፍ ሲቪል አቪዬሽን ድርጅት አባል እንደመሆኑ አባል ሀገራት የበረራ ላይ የሽብርና የሳይበር እንዲሁም የድሮን ጥቃት ስጋቶችን ለመከላከል የተጣለባቸውን ግዴታ ለመወጣት በሕግ መደንገግ በማስፈለጉና የዘርፉን ደህንነት የበለጠ አስተማማኝ ለማድረግ ይህ ማሻሻያ ስለመደረጉም በአዋጁ ላይ ሰፍሯል። በዛሬው የምክር ቤት ስብሰባ መነጋገሪያ የነበረው የድንጋጌው ክፍል አዋጁ የኢትዮጵያ አየር መንገድ ግሩፕ ለመንገደኞች ደህንነት ስራ ለሚውል የደህንነት መሳሪያ ግዢ ሲባል ተጓዦች ከሚከፍሉት የአውሮፕላን ትኬት ዋጋ ጋር ሌላ ተጨማሪ የአገልግሎት ክፍያ እንዲያስከፍል የሚያደርገውን እየተመለከተ ነው። ከምክር ቤት አባላቱ ለተነሱ ጥያቄዎች ምላሽ የሰጡት በምክር ቤቱ የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር ፈቲ ማህዲ ይህ አሰራር ዓለም አቀፍ መሆኑንና ከመንግስት የገንዘብ አሰባሰብ ስርዓት ጋር የማይጋጭ እንዲሁም ፍትሐዊ ነው የሚል ምላሽ ተሰጥቶበታል። ዋጋ የአውሮፕላን ትኬት በየጊዜው ይቀያየራል። ዓለም አቀፍ የነዳጅ ሁኔታ ይቀያየራል። ኢኮኖሚ ፍላክቹዌት ያደርጋል። የኢትዮጵያ አየር መንገድ ግሩፕ ለሚያስከፍለው ለሚሰጠው አገልግሎት ለትኬት ሽያጭ በየጊዜው ሚኒስትሮች ምክር ቤትን እያስፈቀደ አይደለም፣ በቢዝነስ ሞዳሊቲ ነው የሚሰራው። የኢትዮጵያ አየር መንገድ ግሩፕ በአዋጅ በተቋቋመበት አዋጅ ተፈቅዶለታል፣ ፍቃድ አለው። ዋጋዎቹን ኦልተርኔት አድርጎ ቀይሮ ተለዋዋጭ በሆነ ዓለም አቀፋዊ ሁኔታ ዋጋ ከፍ ያደርጋል፣ ትኬቱን ዝቅ ያደርጋል። በዚህ ሁኔታ ሌሎች ዓለም አቀፍ ተቋማትን በዚህ ነው የሚሰሩት። ስለዚህ ያን ሲሰበስብ ዓለም አቀፍ ሁኔታውን አይተው የሚያስፈልገውን ቴክኖሎጂ አይተው በዛ ደንብ አግባብ ነው እንጂ የመንግስትን የገቢዎችን ወይንም የገንዘብ ሚኒስቴርን የመንግስትን አሰራር የሚጥስ አይደለም፣ አይጥስም። የጸደቀው አዋጅ በአውሮፕላን ማረፊያዎች አስተማማኝ ፍተሻ ላለፉ መንገደኞች ዳግም ፍተሻን በማስቀረት የተሳፋሪዎችን እርካታ ለመጨመርና የኤርፖርቶችን የንግድ እንቅስቃሴ ለማሳለጥ የሚያስችል የተባሉ ድንጋጌዎችም ተካተውበታል። ብሔራዊ መረጃና ደህንነት በአውሮፕላንና በአውሮፕላን ማረፊያ ጣቢያዎች ላይ ህገወጥ ጣልቃ ገብነት ሊፈጸምባቸው የሚችሉ ከትከሻ የሚተኮሱ የአየር መከላከያ መሳሪያ ወይም ስጋት ማድረስ የሚችሉ ማንኛውንም ነገር ወይም ሰው አልባ አውሮፕላን ዝውውርን ቁጥጥር ያደርጋል። ሊቃጣ የሚችል አደጋንም ለመከላከል የደህንነት እርምጃ ስርዓትን ይዘረጋል፣ እርምጃውም ይወስዳል ተብሏል። ከዚህ ባሻገር ተቋሙ የመንገደኞችን ምዝገባና ቅድመ በረራ መረጃ የመሰብሰብና የማሰራጨት ትግበራንም ይመራል፣ ያስተባብራል። በሀገር ውስጥ ከሚያከናውናቸው የመረጃና ደህንነት ተግባራት በተጨማሪም ከሌሎች አቻ ተቋማት ጋር በመተባበር ዓለም አቀፍ የወንጀል ሪከርድ ያላቸውን ተጠርጣሪዎች የሚመለከት መረጃ በመለዋወጥ ክትትልና ቁጥጥር በማድረግ ሽብርተኝነትና የተደራጁ ወንጀሎችን በመከላከል ረገድም እንደ ሀገር ያለበትን ኃላፊነት ይወጣል። በተሻሻለው አዋጅ በኢትዮጵያ በኩል የሚጓዙ ተላላፊ መንገደኞች ከመነሻ ሀገር የሚደረግላቸውን የደህንነት እርምጃ አስተማማኝ መሆኑ ሲረጋገጥ መንገደኞችና የጉዞ ዕቃዎቻቸው ከፍተሻ ነፃ ሊሆኑ የሚችሉበትንም ድንጋጌ ተካቷል። በረቂቁ ላይ ከዚህ በፊት በተደረገ ውይይት ብሔራዊ መረጃና ደህንነት የኢሚግሬሽንን ዜግነት አገልግሎት ስልጣን እንዳይጋፋ ጥያቄ ቀርቦ ነበር። አዲስ በጸደቀው ድንጋጌ ግን ኢሚግሬሽንና የዘርፉን ቁጥጥር የሚያከናውንባቸውን የኤርፖርት ኢሚግሬሽን ኬላዎችና ስፍራዎችን ይቆጣጠራል። የመንገደኞች ምዝገባና ቅድመ በረራ መረጃንም ይሰበስባል። የተሰበሰበውን መረጃ ለብሔራዊ መረጃና ደህንነት አገልግሎት ተደራሽ ያደርጋል። ለኤርፖርቱና ለአየር ትራንስፖርት ስርዓቱም ደህንነት ስጋት በሆኑ ጉዳዮች ላይ መረጃ ይለዋወጣል በሚል በግልጽ ተቀምጧል።
ኢስዋቲኒን ለመጎብኘት ቀን ቆርጠው የነበሩት የታይዋን ፕሬዝዳንትን 3 የአፍሪካ ሀገራት አናሳልፍም ማለታቸውን ተከትሎ ጉብኝታቸውን ለመሰረዝ መገደዳቸው ተነገረም። በሌላ የውጭ ዜና ናይጄሪያ የተሴረብኝን የመፈንቅለ መንግስት ሙከራ በማክሸፍ 6 ሰዎች ላይ የሀገር ክህደት ክስ መስርቻለሁ ማለቷን ኤኤፍፒ ዘግቧል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዮቹን በዝርዝር ተመልክቷቸዋል። China launched large-scale military exercises around Taiwan on Tuesday and called the island's president Lai Ching-te a parasite courting ultimate destruction. በሙያቸው ሐኪም ናቸው። ለቻይና አንንበረከክም በሚል አባባላቸው ይታወቃሉ። እኚህ ሰው ዊሊያም ላይቺንግቴ ይባላሉ። የታይዋንን ፕሬዝዳንታዊ ምርጫ አሸንፈው የሀገሪቱ መሪ ለመሆን የበቁት በግሪጎሪያኑ የዘመን ቀመር ግንቦት 20 ቀን 2024 ነበር። እኚህን ግለሰብ አስቸጋሪና አደገኛ ብላ የምትጠራቸው ቤጂንግ ፓራሳይት ናቸው ብላ እስከ መዝለፉላ ደርሳ ነበር። ትንኝም ለሆዷ ዝሆንም ለሆዱ ውሃን ጠጣ ብለው ወደ ወንዝ ወረዱ እንዳለው ባለቅኔው ከሀያሏ ቻይና ጋር ትከሻ ለትከሻ እየተለካኩ በሁሉም የሰው ዘር ቅቡልነት ያለው የአገርነት ምኞታቸውን ለማሳካት ደፋ ቀና የሚሉት የታይዋኑ መሪ አገራቸው በዓለም ላይ ዲፕሎማሲያዊ ግንኙነት ከመሰረተችባቸው 12 ሀገራት መካከል አንዷ የሆነችውን ደቡባዊ አፍሪካዊቷን ኢስዋቲኒን በያዝነው ሳምንት ለመጎብኘት አቅደው የነበረ ቢሆንም በጀረጅሟ ቻይና የተነሳ ጉብኝታቸውን ለመሰረዝ መገደዳቸውን የተነገረው ፕሬዝዳንቱ ጉብኝታቸውን ሰርዘው ለሌላ ጊዜ ለማስተላለፍ የተገደዱት 3 የአፍሪካ ሀገራት የታይዋኑ መሪ በአየር ክልላችን እንዲያልፉ አንፈቅድም ማለታቸውን ተከትሎ ሲሆን ይህ ያስቆጣት ታይዋንም ከዚህ ሁሉ ጀርባ ያለችው ቻይና እንጂ ሌላ አካል አይደለም ስትል ብስጭቷን ገልጻለች። ቅድመ ማስጠንቀቂያ እንኳን ሳይሰጡን 3ቱ ሀገራት ማለትም ሲሼልስ፣ ሞሪሼስ እና ማዳጋስካር የበረራ ፈቃዳችንን ሰርዘናል ማለታቸው በእርግጠኝነት በቻይና ባለስልጣናት ከፍተኛ ጫና የተነሳ ነው ሲሉ የታይዋን ፕሬዝዳንት ጽህፈት ቤት ዋና ጸሐፊ ፓን ሜንግ አን በታይፔ ለጋዜጠኞች ተናግረዋል። ከግሪጎሪያኑ ኤፕሪል 22 እስከ 26 ድረስ በአፍሪካ ብቸኛዋ የታይዋን ዲፕሎማሲያዊ አጋር የሆነችውን ኢስዋቲኒን ለመጎብኘት ቀን ቆርጠው የነበሩት የታይዋኑ ፕሬዝዳንት ዊሊያም ላይቺንግቴም በኤክስ የማህበራዊ ትስስር ገጻቸው ላይ ባጋሩት መግለጫ የቻይና አስገዳጅ እርምጃዎች ፈላጭ ቆራጭ ገዢዎች በዓለም አቀፍ ስርዓት ላይ የሚያደርሱት አደጋ አብነት ነው ሲሉ ኮንነዋል። ቻይና ለታይዋኑ ፕሬዝዳንት አውሮፕላን የአየር ክልላቸውን በመዝጋት የአፍሪካ ጉብኝታቸውን እንዲሰርዙ ያስገደዱትን 3ቱን የአፍሪካ ሀገራት ማመስገኗ የተገለጸ ሲሆን ኢኮኖሚያዊ ጫና በማድረግ አስገድዳለች መባሉን ግን አስተባብላለች። ማዳጋስካር እና ሲሼልስ ይህንን ውሳኔ ለመወሰን የተገደዱት ታይዋንን እንደ ሉዓላዊ ሀገር ስለማያውቋት መሆኑን መግለጻቸውን ጠቅሶ ኤኤፍፒ ዘገበ ሲሆን የቻይና መሪዎች ትንሽቱ ደሴት ጨርሶ እንዳትወበራ በዲፕሎማሲ ቆንጠጥ ገለል በጦር ኃይል ጠጋ ጫን ከበብ ከማድረግ አልፈው በኃይል ሊያስገብሩ እስካሁን ባይሞክሩም ባለፉት ጥቂት ዓመታት የታይፔ ዲፕሎማሲያዊ አጋሮችን የማደን ዘመቻ ግን አጠናክረው መቀጠላቸውን ነው ዘገባው ጨምሮ ያመለከተው። Our top story is from Nigeria. The country's military is back in the spotlight. Several officers are set to face trial. በሌላ የውጭ ዜና ናይጄሪያ የተሴረብኝን የመፈንቅለ መንግስት ሙከራ በማክሸፍ 6 ሰዎች ላይ የሀገር ክህደት ክስ መስርቻለሁ ማለቷ ተሰምቷል። እንደ ኤኤፍፒ ዘገባ የናይጄሪያ ባለስልጣናት ፕሬዝዳንት ቦላ ቲኑቡን ለመገልበጥ የተደረገውን ሴራ አክሽፈነዋል ያሉ ሲሆን ተሞከረ ላሉት መፈንቅለ መንግስትም ጡረታ የወጡ ሜጀር ጀነራልና የፖሊስ ኢንስፔክተርን ጨምሮ 6 ሰዎች ላይ የሽብርተኝነትና የሀገር ክህደት ክስ መመስረታቸውን አስታውቀዋል። በክህደት የተከሰሱት 6ቱ ሰዎች በሙሉ በቁጥጥር ስር መዋላቸው የተነገረ ሲሆን 7ኛ ተጠርጣሪ የሆኑት የቀድሞው የቤይሳ ግዛት ገዢ ቲምፕሬ ሲልቫ ግን ስማቸው በክሱ መዝገብ ላይ ቢጠቀስም በቁጥጥር ስር አለመዋላቸውን የፍርድ ቤቱ ሰነዶች ማመልከታቸውን ዘገባዎች ጠቁመዋል። Nigeria's Africa's most populous nation has a long history of course but has been under civilian rule since 1999. ተመልካቾቻችን አሁን ደግሞ ባለፉት 24 ሰዓታት የተፈጠሩ የምርጫ ጉዳዮችን ሰብሰብ አድርገን የምናቀርባቸው ይሆናል። የተመራረጡ የምርጫ ዜናዎቻችን በኢሳቅ እንድሪስ እንደሚከተለው ይቀርባሉ። የኢፌድሪ ህገ መንግስት አንቀጽ 38 የመምረጥና የመመረጥ መብትን ይደነግጋል። እኛም ዕለታዊ የምርጫ ነክ ጉዳዮች የሚቀርቡበት የዘገባ መሰናዷችንን አርትስ 38 ብለነዋል። ወቅታዊ፣ ተአማኒና የተመራረጡ ዕለታዊ የምርጫ ዘገባዎች የሚቀርቡበት አርትስ 38 የምርጫ ዘገባችንን እነሆ። በዛሬው የአርትስ 38 ዝግጅታችን በሀገራችን የሚንቀሳቀሱ የፖለቲካ ፓርቲዎች ለ7ኛው ጠቅላላ ምርጫ እያካሄዱት የሚገኙትን የምርጫ ቅስቀሳ አጠቃላይ ሂደት እናስቃኛቸዋለን።
በመጀመሪያ ከጣቢያችን ጋር ቆይታ ያደረጉት የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ የህዝብ ግንኙነት ኃላፊ የሆኑት አቶ ዩኤል ሰለሞን ፓርቲያቸው ኢዜማ የአደባባይና የገጽ ለገጽ ቅስቀሳን ጨምሮ በማህበራዊ ሚዲያው ላይ ሰፊ ቅስቀሳ እያካሄደ እንደሚገኝ ገልጸዋል። እንግዲህ እስካሁን ባለው ሂደት የተለያዩ አይነት የምርጫ ቅስቀሳ አይነቶችን እየተጠቀምን እንገኛለን። እንደምታውቀው አሁን የቅስቀሳ አይነቶቹ ቀደም ብለው ሲደረጉ የነበሩ የአደባባይ የገጽ ለገጽ እንዳሉ ሆነው እና የሜንስትሪም ሚዲያ እንዳሉ ሆነው ከዚህ በተጨማሪ የሶሻል ሚዲያን የመሳሰሉትን እንትኖች ተጠቅመን የሚንቀሳቀስበት ሁኔታ ነው ያለው። በተለይ በመጀመሪያዎቹ የምርጫ ቅስቀሳ ወቅቶች መራጩ ዜጋ ምርጫ ካርዱን እንዲወስድ የሚያነቃቁ ቅስቀሳዎች እየተካሄዱ እንደሚገኝ ያነሱት አቶ ዩኤል ከዚህ በኋላ ባሉት ጊዜያት ኢዜማን ይምረጡ የሚለው ቅስቀሳ ላይ በሰፊው እንደሚካሄድበት ነው ያነሱት። አብሶ በመጀመሪያዎቹ ሰሞኖች እና ዛሬም እየተደረገ ባለው ቅስቀሳ ዜጋው ምርጫ ካርድ እንዲወስድ የሚያነሳሱ ናቸው። አብዛኞቹ ሞሮስ እዚህ ላይ ትኩረት ያደረጉ ናቸው። ከዚህ ጋር በኋላ ግን ባሉት መጀመሪያ ምርጫ ካርድ መያዝ አለበት ብለን ስለምናምን ከዚህ በኋላ ባለው ግን ኢዜማን ይምረጡ የሚለው ደግሞ በከፍተኛ ሁኔታ የምንሄድበት ነው የሚሆነው ማለት ነው። በተቻለ አቅም አዲስ አበባን ጨምሮ የተለያዩ የምርጫ ክልሎች ላይ ኢዜማ ቅስቀሳውን በማካሄድ ላይ መሆኑንም ተናግረዋል። በተቻለ አቅም የተለያዩ የምርጫ ክልሎቻችን በተለያየ አካባቢ ቅስቀሳ እያደረጉ ይገኛሉ። አዲስ አበባን ጨምሮ ሌሎች ክፍለ ሀገር ላይ የሚገኙ አካባቢዎች በየምርጫ ክልላቸው የራሳቸውን ፍላየር በመበተን ቲሸርት በማሳተም የመኪና ቅስቀሳ የመሳሰሉትን እያደረጉ ይገኛሉ። ቅስቀሳ በማካሄድ ሂደት ውስጥ በተለይ በታችኛው መዋቅር የተወሰኑ ችግሮች ያጋጥማሉ ያሉት አቶ ዩኤል ለአብነትም ፍቃድ መከልከል፣ አባላቶችን ማስጨነቅና የመሳሰሉት ያጋጥማል ብለዋል። አክለውም ችግሮቹን ከምርጫ ቦርድ ጋር በመነጋገር ለመፍታት እንደሚሞክሩ ነው ያስታወቁት። በተለይ ወደ ታች ባለው መዋቅር ውስጥ የተወሰነ እንዲህ አይነት ችግሮች የመግጠም ዕድል አላቸው። ቅስቀሳ በማድረግ ሂደት ውስጥ ፍቃድ መከልከል፣ ትንሽ አባላቶቹን ማስጨነቅ እና የመሳሰሉት እንዲህ አይነት ችግሮች ያጋጥሙናል። በተቻለን አቅም ህግ በሚያዘው በህጋዊ መንገድ ለምርጫ ቦርድ በማሳወቅ እና በመሳሰሉት መንገዶች በንግግር ለመፍታት ነው የምንሞክረው ማለት ነው። ከዚህ በኋላም ያሉትን ሁሉንም እድሎች በመጠቀም ፓርቲው ቅስቀሳውን አጠናክሮ እንደሚቀጥል ተናግረዋል። ከዚህም በኋላ ባለው አማራጭ ያሉንን ሁሉንም ባላቶች ነገር እንጠቀማለን ብለን እናምናለን። የተሰጡን እድሎች በሙሉ ከሚዲያ ጋር ተያይዞ በሶሻል ሚዲያም በአደባባይም እንዲሁም ደግሞ የገጽ ለገጽ ሚቲንጎችን በማድረግ ይህን ቅስቀሳ በጣም አጠናክረን የምንገፋበት ይሆናል። ምርጫ ውስጥ አንዴ ስንሳተፍ በሁለት ልባችን አንድ ዛሬ ግጠና አይደለም የሚሆነው ሙሉ ለሙሉ ምርጫውን ማሸነፍ ሊያስችለናል ብለን በምንስበው አቅም በሙሉ ለዛ በሚረዳ መልኩ ነው ቅስቀሳው የምንጠቀመው ማለት ነው። በተያያዘ የነጻነትና እኩልነት ፓርቲ በበኩሉ የምርጫ ቅስቀሳን በተመለከተ የተለያዩ ስራዎች ሲሰራ መቆየቱን የፓርቲው የምርጫ ጉዳዮች ኃላፊና የማዕከላዊ ኮሚቴ አባል የሆኑት አቶ ከማል ሰይድ ገልጸዋል። በተለይም ለፖለቲካ ፓርቲዎች የተመደበላቸውን ነጻ የአየር ሰዓት በመጠቀም ከፍተኛ እንቅስቃሴ በማድረግ ላይ መሆኑን ነው ያነሱት። የምርጫ ቅስቀሳን በተመለከተ በተለያየ ደረጃ ስራዎች ሲሰራ ቆይተናል። በተለይ አየር ሰዓት ድልድል አለ የወጣ በሀገር አቀፍ ደረጃ ለሁሉም ፖለቲካ ፓርቲዎች። እሱን በቴሌቪዥን፣ በሬዲዮ፣ በጋዜጣ የቅስቀሳ ስራዎችን እንድንሰራ ድልድሉ ደርሶናል። እሱን እየሰራን ቆይተናል። ጥሩ ነገር ነው ያለው እሱ ላይ። በደቡብ ኢትዮጵያና ሶማሌ ክልሎች እንዲሁም በድሬዳዋ ከተማ አስተዳደር በመኪና የታጀበ የጎዳና ላይ ቅስቀሳ ፓርቲው ማካሄዱን የጠቆሙት አቶ ከማል አክለውን በቀጣይ ቀናት አዲስ አበባን ጨምሮ በበርካታ አካባቢዎች ቅስቀሳ እንደሚደረግ ተናግረዋል። አንዳንድ ክልሎች ላይ ግን ደቡብ ክልል፣ ሶማሌ ክልል እና ድሬዳዋ እነዚህ አካባቢዎች ላይ የተወሰኑ ስራዎች እየሰራን ነው። ነገር ግን የጎዳና ላይ ቅስቀሳ በመኪና የታጀበ የጎዳና ላይ ቅስቀሳ በሰፊው መስራት ገና በቀጣይ ቀናት አዲስ አበባ እንጀምራለን። በአጠቃላይ ከፋይናንስ ጋር ተያይዞ ውስንነቶች መኖራቸውን ገልጸው ፋይናንስ እምብዛም በማይጠይቁ የቅስቀሳ አይነቶች ላይ ፓርቲው በቀጣይነት አተኩሮ እንደሚሰራ ነው ያነሱት። ፋይናንስ የሚጠይቀው ነገር ከባድ ስለሆነ እሱ ላይ ውስንነቶች አሉ። ነገር ግን ብዙ ፋይናንስ የማይጠይቁ የማህበራዊ ሚዲያ ቅስቀሳ እና አየር ሰዓትን ደግሞ ነጻ አየር ሰዓትን መጠቀም እዚህ ላይ ፎከስ አድርገን እየሰራን ነው። እንግዲህ የህዝቡ በሬዲዮ፣ በቴሌቪዥን፣ በጋዜጦች እየደረስን ነው ብለን እናስባለን። ቀጣይ ደግሞ የጎዳና ላይ ቅስቀሳዎችን አቅም በፈቀደ እናካሄዳለን። አክለውም በአሁኑ ሰዓት ያለው የፖለቲካ ምህዳር ለሁሉም እኩል አለመሆኑን ጠቅሰው ፓርቲያቸው ባለው አቅም የሚችለውን ሁሉ እያደረገ እንደሚገኝ ተናግረዋል። እንደ አጠቃላይ የፖለቲካ ምህዳሩ ለሁሉም እኩል አይደለም። እዚህ ሀገር በተለይ ገዢ ፓርቲ ብዙ ሪሶርስ አለው፣ በዛ ልክ ነው የሚሰራው። መንግስትና ህዝብ ፓርቲና መንግስት ተቀላቅሎ ነው ያለው። የመንግስት
የመንግስት ሰራተኛውን ካቢኔውን በምርጫ መጠቀም በስራ ሰዓት አለ በሰፊው። እኛ እንግዲህ በተቻለን አቅምና ባለን አቅም የምንችለውን እየሰራን እንገኛለን። በአጠቃላይ የቅስቀሳው ሂደት ጥሩ መሆኑን የገለጹት አቶ ከማል ነገር ግን በአንዳንድ አካባቢዎች እስርና ወከባዎች መኖራቸውን ነው የጠቀሱት። አያይዘውም ከምርጫ ቦርድ ጋር በመመካከር ችግሮቹ ለመፍታት እየሰራ መሆኑን ተናግረዋል። ጥሩ ነው፣ እንደ አጠቃላይ ጥሩ ነው ያለው ነገር ግን አልፎ አልፎ አንዳንድ ሰዎችን ማሰር እና ማዋከብ አልፎ አልፎ አለ። ግን ይሄንን እየተነጋገርን እየፈታን ያለ ነው ከፖሊስም ከምርጫ ቦርድም ጋር። ማዋከቦች ግን አሉ። አንዳንድ አመራሮች አዲስ የሚሆንባቸው በተለይ ተቃዋሚ ፓርቲ መሬት ወርዶ በወረዳ በሰፈር ሲቀሰቅስ ብዙ አዲስ የሚሆንባቸው የወረዳ አመራሮች አሉ። እንደዛ ለማደናቀፍ የሚሞክሩ እየተነጋገርን መፍትሄ እየሰጠን እንገኛለን። ቻሌንጆች አልፎ አልፎ አሉ። በሌላ በኩል የቁጫ ህዝብ ዴሞክራሲያዊ ፓርቲ ቁህዴፓ ሚያዝያ 10 ቀን 2018 ዓ.ም የምርጫ ቅስቀሳ ለማድረግ ወደ ጋሞ ዞን ቁጫ የምርጫ ክልል የተጓዘ ቢሆንም በጸጥታ ኃይሎች ወደ ምርጫ ክልሉ እንዳይገባ መከልከሉን የፓርቲው ፕሬዝደንትና የኢትዮጵያ ህዝብ ተወካዮች ምክር ቤት አባሉ ፕሮፌሰር ገነነ ገደቡ ለጣቢያችን ተናግረዋል። መሳሪያ ይዟል። ልዩነቱ መሳሪያ መያዙ እንጂ ገለልተኛ መሆን የነበረበት በህገ መንግስቱ መሰረት ከፖሊሳዊ ሙያና ስነ ምግባር አኳያ ይህን ማሟላት የነበረበት ፖሊስ ዛሬ የፓርቲን አርማ ለብሰህ ለቅስቀሳ መግባት አትችልም የሚል እንግዲህ ሊያግደን ችሏል። የፓርቲው ፕሬዝዳንት ከወላይታ ሶዶ በመነሳት ወደ ቁጫ የምርጫ ክልል እንዳይገቡ የመከልከላቸው ምክንያትም የፓርቲውን አርማና ምልክቶች ይዛችሁ መግባት አትችሉም በሚል መሆኑን ገልጸው ፖሊስ ይህንን አትልበሱ የማለት መብት የለውም ብለዋል። ምርጫ ምልክታችን ቅቤ ነው። ቅቤ ያለበት ሸማጬ ነው የሚባለው። ይህን ሸማጬ እንግዲህ ኢትዮጵያ ውስጥ የኢትዮጵያ ብሔራዊ ምርጫ ቦርድ ጋር የታወቀ ያለ በፕሮግራማችንም ተካቶ ለቦርዱ ቀርቦ ጸድቆ እስካሁን የምንገለገልበት ነው። ይህንን በኮት መልክ ለበስ ነው፣ በሱሪ መልክ ለበስ ነው፣ ቡልኮም ሆነ ጋቢም ሆነ ነጠላም ሆነ ይሄ አርማችን ነው። በቃ አርማችንን በዚህ መልክ አድርግ፣ በዚህ መልክ አታድርግ ፖሊስ የማለት መብትም ስልጣንም አልነበረው። አክለውም ከዚህ ቀደም ምርጫ ቦርድ ለፓርቲው በቁጫ ምርጫ ክልል አካባቢ እንቅስቃሴ እንዲያደርግ የትብብር ደብዳቤ ለወረዳው ጽፎ ወረዳውም ለቦርዱ ደብዳቤውን መቀበሉንና ትብብሩን እንደሚያደርጉ በደብዳቤ ያስታወቀ ይሁን እንጂ ፓርቲው በአካባቢው ሲደርስ የገጠመው የዚህ ተቃራኒ መሆኑን አስረድተዋል። በሕጉ መሰረት አዳራሽ እስከሚፈቀድ ድረስ ቦርዱ በጻፈው ደብዳቤ መሰረት ሁሉም ነገር ተዘጋጅቶ ነው። እነሱም ጸጥታን አጠቃላይ ነገር እናስከብራለን፣ ኃላፊነት እንወስዳለን ብለው ለቦርዱና ለጋሞ ዞን የጻፉት ራሱ ቀደም ብሎ ደብዳቤ አለ። ወረዳው ራሱ ወረዳው ይሄን ደብዳቤ ማስረጃው አለ። ደብዳቤ ቀደም ብሎ ለኢትዮጵያ ብሔራዊ ምርጫ ቦርድና ለጋሞ ዞን የጻፉት አለ። የጸጥታውን ኃላፊነት ይኖራል። ሶፍት ኮፒ ነው እና ይሄ እናደርጋለን ብሎ እንግዲህ ቃል ገብተዋል። ፖሊስ መቼም ብቻውን ይሄን አያደርገውም። ቁህዴፓ ሰላማዊ የምርጫ እንቅስቃሴ እንደሚያደርግ የጠቆሙት ፕሬዝደንቱ አርማ ትተን ምርጫ ቅስቀሳ ማድረግ ግን አስቸጋሪ ነው ያሉት። እኛ ሰላማዊ ትግል ነው የምናካሄደው። አርማ ደግሞ ትተን ምልክት ትተን ምርጫ ቅስቀሳ ምን ለመቀስቀስ ነው የምንሄደው? የአርትስ 38 ዕለታዊ የምርጫ መልእክት ለሰባተኛው አገር አቀፍ ምርጫ መዲናችን አዲስ አበባን ጨምሮ በመላው ኢትዮጵያ ክፍል እየተደረጉ የሚገኙ ቅስቀሳዎች ይበል የሚያሰኙ ቢሆንም በአንዳንድ ቦታዎች ያሉ የዚህ ተጻራሪ ድርጊቶችን የመንግስት አካላትና የሚመለከታቸው ሁሉ ትኩረት ሰጥተው የእርምት እርምጃ ሊወስዱበት የሚገባ መሆኑን ለማሳሰብ እንወዳለን። የነዳጅ እጥረትን እንደ ምቹ አጋጣሚ በመጠቀም በህገ ወጥ ተግባራት ላይ የተሰማሩ ነጋዴዎችን እየተከታተለ እርምጃ እየወሰደ መሆኑን የዲላ ከተማ አስተዳደር ለአርትስ ቴሌቪዥን አስታውቋል። ጉዳዩን አስመልክቶ የከተማ አስተዳደሩ ከንቲባ ዶክተር መስፍን ደምሴ ከጣቢያችን ጋር የአንድ ጥያቄ ለአንድ ኃላፊ መርሃ ግብር ቆይታ አድርገዋል። ተከታትለን እንመለስ። ያው እንደምናውቀው በአገር አቀፍ ደረጃ አሁን ያለው ችግር በተለይ የኢራንና የእስራኤል ጦርነት ጋር በተገናኘ የነዳጅ አቅርቦት ችግር አለ። ስለዚህ ይሄ እንደ በአገር አቀፍ ደረጃ ያለው ችግር ብዙም ከፍላጎትና ከአቅርቦት ጋር ያለውን ችግር ለማስተካከል መንግስት ሰፊ ስራዎችን እየሰራ ይገኛል። ዞሮም ግን አንዳንድ ጊዜ የምንሰማው አሽከርካሪዎች ይህንን ናፍጣ ከወሰዱ በኋላ ተገቢውን አገልግሎት ለህዝብ ሳይሰጡ ናፍጣውን እያወረዱ ላልተገባ ጥቅም እያዋሉ እንደሆነ
መረጃዎች ደግሞ ደርሰውን እነዛን መረጃዎችን ይዘን ከዚህ ቀደም ስናደርግ ከነበረ የናፍጣ አቅርቦት ስርጭት ውጪ በትክክል ጭነው ስምርት ፍቃድን ወስደው ይህንን ስምርትን ከመናሪያ ወስዶ ለሚፈለግበት ዓላማ ለሚያውሉት ነው የሚሰጠው። ይሄ ማለት ሰዎችን በትክክል ጭነው ወደሚፈልጉበት ቦታ እንዲያደርስና በሚያደርስበትም ጊዜ ከታሪፍ ውጪ ምንም አይነት ጭማሪ በዜጎች ላይ እንደሞ ተጓዦች ላይ እንዳይጨምር ጠንከር ያለ ክትትል እንደ ዲላ ከተማ አስተዳደር እያካሄድን ያለ ነው። ይህ ሲባል ከዚህ ቀደም ናፍጣውን ባልተገባ መንገድ ከተወሰደ በኋላ በመሸጥ ያልተገባውን ደግሞ የዋጋ ጭማሪ አድርገው የመውሰድ አዝማማዎችን በመረጃ ደርሰን ይቆማም ደርሶን እነኛ ሰዎችን በተለይ ደግሞ ይህንን አገልግሎት ባልተገባ መንገድ ያዋሉትን በእኛ ደረጃ በህግ በአሰራር ለመጠየቅ ይዘናቸዋል። ሌሎችን ግን በዛ መንገድ እንዳይሄዱ ካሁን በኋላ በዛ ትስስር ነው እያከናወነ ያለ ነው። ስለዚህ ባለፉት 3 ቀናት ውስጥ ቀጥታ መናሪያ ገብቶ ስምሩት ወስዶ ሰዎችንም ጭኖ ወጥቶ ነዳጅ አገልግሎት እያገኙ በተሳለጠ መንገድ ዜጎች አገልግሎት እንዲያገኙ ያደረግን ነው። ከወጡ በኋላ ሰው ጭኖ ከወጡ በኋላ ነዳጅ ያገኛሉ። ይህንን አገልግሎት በሚያገኙበት ጊዜ ሰዎች በትክክል በታሪፋቸው መሰረት በሲስተም ውስጥ ከተማ መናኸሪያ አገልግሎት የዲላ ከተማ ሲስተም አለ። ይሄ የኢቲኬቲንግ ሲስተም አለ። በኢቲኬቲንግ ሲስተም ዜጎች ብራቸውን በታሪፍ መሰረት መውሰዳቸውን ከዛ ውጭ አለመሆኑ ይረጋገጣል። ይህንን ተከትሎ ናፍጣ አገልግሎት ይሰጣል። ዜጎች ተገቢውን አገልግሎት ያገኛሉ። ክቡራን ተመልካቾቻችን በአስተዳደር ጉዳዮች ላይ ማናቸውም አይነት ጥያቄዎች ቢኖሯችሁ እና ወደኛ አድርሳችሁ በስራ ኃላፊዎቹ ምላሽ እንዲያገኙ ብትፈልጉ በask@artstv.tv ወይም በአርትስቲቪ ወርልድ የፌስቡክ ገጻችን እንዲሁም በ6121 የአጭር የጽሁፍ መልእክት ቁጥራችን ብታደርሱን ጥያቄዎቻችንን ተቀብለን መልስ ለሚሰጡ አካላት እናደርሳለን። ከቆይታ በኋላ የ34ኛው ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ዛሬ ምሽት ሲደረግ ማንቸስተር ሲቲ ከበርንሌይ የሚያደርጉትን ተጠባቂ መርሃ ግብር ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። የኦሮሞን ታሪክና ባህል ክፍተቶች በምርምር ለመሙላት ያለመ ዓለም አቀፍ ኮንፈረንስ በአዲስ አበባ ተካሄደ። መድረኩ በኦሮሞ የታሪክ ትርክት ዙሪያ ያሉ የተሳሳቱ አመለካከቶችን በማረምና ሕዝቡ በኢትዮጵያ ታሪክ ውስጥ የሚገባውን ስፍራ እንዲያገኝ በሚል ውይይት ተካሂዷል። የኦሮሞ ምርምር ማህበር ከአምቦ ዩኒቨርሲቲ ጋር በመተባበር ባዘጋጀው በዚህ ኮንፈረንስ ላይ የቀድሞ የኢፌዴሪ ፕሬዝደንት ዶክተር ሙላቱ ተሾመን ጨምሮ ምሁራንና ከፍተኛ የመንግስት የስራ ኃላፊዎች ተገኝተዋል። በመድረኩ ላይ የተገኙት የማህበሩ የቦርድ ሰብሳቢ ፕሮፌሰር በቀለ ጉተማ ማህበሩ የተመሰረተው የታሪክና የቋንቋ ክፍተቶችን በመረጃ ለመሙላት መሆኑን ገልጸዋል። በተለይ የኦሮሞ ታሪክ ከ16ኛው ክፍለ ዘመን ጀምሮ ብቻ ተደርጎ የሚወራው የተሳሳተ አመለካከት በምርምር ሊታረም እንደሚገባም አሳስበዋል። ማህበሩ እስካሁን 7 የምርምር መጽሐፍትን ለንባብ ያበቃ ሲሆን በቀጣይም በገዳ ስርዓትና በኢሬቻ ላይ የሚያተኩሩ 6 አዳዲስ መጽሐፍትን ለማሳተም ማቀዱንም አስታውቋል። በዚህ ኮንፈረንስ ላይ በ2 ቀናት ቆይታው 24 ጥናታዊ ጽሁፎች ቀርበው ውይይት እንደሚደረግባቸውም በመርሃ ግብሩ ተመላክተዋል። ክቡራን ተመልካቾቻችን አሁን የተመራረጡ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ ባልደረባችን ጌታሁን አበበ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። ከአፍሪካ ሬኔሳንስ ቴሌቪዥን ሰዓቱን ስፖርታዊ መረጃዎች ይዘን መጥተናል። መረጃዎቻችንን ከሀገር እንጀምራለን። የኢትዮጵያ ፕሪሚየር ሊግ 28ኛ ሳምንት ጨዋታዎች ሲጠናቀቁ ቅዱስ ጊዮርጊስ አዳማ ከተማን በማሸነፍ ደረጃውን አሻሻለ። ሊጠናቀቅ የ10 ጨዋታዎች እድሜ ብቻ በቀሩት የሲቢ የኢትዮጵያ ፕሪሚየር ሊግ የሳምንቱ ጨዋታዎች ሲጠናቀቁ የመጨረሻ በነበረው ፍልሚያ ፈረሰኞቹ ወደ ድል በመመለስ ደረጃቸውን አሻሽለዋል። በአዲስ አበባ ስታዲየም በተደረገው የሳምንቱ ማጠናቀቂያ ጨዋታ የቅዱስ ጊዮርጊስን ብቸኛ የማሸነፊያ ግብ ፍጹም ጥላውን በማስቆጠር ለቡድኑ ወሳኝ 3 ነጥብ አስገኝቷል። አጠቃላይ 10 ጨዋታዎች በተደረጉበት የ28ኛ ሳምንት የሲቢ የኢትዮጵያ ፕሪሚየር ሊግ 18 ግቦች የተቆጠሩ ሲሆን ከተደረጉት 10 ጨዋታዎች መካከል 6ቱ በመሸናነፍ ሲጠናቀቁ 4ቱ በአቻ ውጤት ተጠናቀዋል። የሊጉን መሪነት ሲዳማ ቡና በ54 ነጥቦች ሲመራ መቻልና ነገሌ አርሲ በእኩል 44 ነጥቦች ይከተላሉ።
አከራካሪ የነበረው የስፖርት ረቂቅ አዋጅ በህዝብ ተወካዮች ምክር ቤት ጸደቀ። የስፖርት ማህበረሰቡን ለሁለት ከፍሎ ሲያከራክር የሰነበተው አዲሱ ስፖርት ልማትና አስተዳደር አዋጅ በህዝብ ተወካዮች ምክር ቤት በሙሉ ድምጽ ጸድቋል። ረቂቁ ወደ ምክር ቤት ከተመራበት ጊዜ ጀምሮ በተካሄዱ ውይይቶች ከተወሰኑ የስፖርት ማህበረሰብ ተወካዮች ረቂቁ ዓለም አቀፍ ህጎችን ይጋፋል እንዲሁም መንግስት ጣልቃ እንዲገባ ያደርጋል በማለት ሲቃወሙት ቆይተዋል። ለዚህም ምላሽ የሰጡት የቋሚ ኮሚቴው ሰብሳቢ ወይዘሮ ወርቅ ሰሞማሞ ስፖርት ህዝባዊ ነው፣ መንግስት ህግ ማስከበር አለበት፣ ስፖርት በመሰለኝና በደሳለኝ አይመራም ብለዋል። ሰብሳቢው አክለውም ይህ በምንም ተአምር የምንደራደርበት ሳይሆን ብሔራዊ ጥቅማችንን ከፍ የምናደርግበት ነው በማለት አጽንኦት ሰጥተዋል። በሌላ በኩል የአዋጁ መጽደቅ በኢትዮጵያ ስፖርት እድገት ታሪክ ውስጥ ትልቅ ምዕራፍ መሆኑን የገለጹት የባህልና ስፖርት ሚኒስትር ወይዘሮ ሸዊት ሻንካ ይህ አዋጅ ዘርፉን በማዘመን የአሰራርና የህግ ስርዓቶችን በመዘርጋትና ተጠያቂነትን በማስፈን ለኢትዮጵያ ስፖርት ልማትና እድገት ቁልፍ ሚና ይጫወታል በማለት ሚኒስትሯ ለአዋጁ መዳበር አስተዋጽኦ ያደረጉ አካላትን አመስግነዋል። በኢትዮጵያ ስፖርት ታሪክ አዲስ ምዕራፍ ይከፍታል የተባለው ይህ አዋጅ የስፖርቱን ስብራት ሊጠግነው ይችላል ወይስ በወረቀት ላይ ብቻ የሚቀር አዋጅ ነው የሚለው የበርካቶች ጥያቄ ሆኗል። የ34ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ዛሬ ምሽት ሲከናወኑ ማንቸስተር ሲቲ ከበርንሌ፣ በርንማውዝ ከሊድስ ዩናይትድ የሚያደርጉት ጨዋታ ይጠበቃል። ዛሬ ምሽት 4 ሰዓት ላይ በተርፉ ሙድ ስታዲየም በርንሌ ከማንቸስተር ሲቲ የሚያደርጉት ጨዋታ ከወዲሁ ተጠባቂ ሆኗል። ባለፈው ሳምንት አርሰናልን ያሸነፈው ማንቸስተር ሲቲ ከሜዳው ውጭ በማቅናት የሚያደርገውን ጨዋታ ካሸነፈ ነጥቡን ከመድፈኞቹ ጋር እኩል በማድረግ በጎል ክፍያ በመብለጥ መሪነቱን የሚረከብ ይሆናል። የፔፕ ጋርዲዮላ ተጫዋቾች ካላቸው ወቅታዊ ብቃትና በርንሌ ጋር ካላቸው ጠንካራ የታሪክ የበላይነት አንጻር ዛሬ ምሽት የሊጉን አናት ለመቆጣጠር ትልቅ እድል እንደሚኖራቸው ይጠበቃል። በሌላ በኩል አሰልጣኝ ስኮት ፓርከር እና ተጫዋቾቻቸው በሊጉ ለመቆየት ያላቸውን ጭላንጭል ተስፋ ዛሬ ምሽት በሜዳቸው በሚመዘገብ ውጤት ላይ የተንጠለጠለ ይሆናል። ማንቸስተር ሲቲ በሁሉም ውድድሮች በርንሌን የገጠመባቸውን ያለፉት 14 ጨዋታዎች በሙሉ ያሸነፈ ሲሆን በርንሌ በሜዳው ባደረጋቸው ያለፉት 4 ጨዋታዎች በ3ቱ ግብ ማስቆጠር አልቻለም። የፔፕ ጋርዲዮላው ክለብ ዛሬ ምሽት ድል የሚቀናው ከሆነ የሊጉ አናት ላይ እንዲቀመጥ የሚያደርገው ሲሆን ይህም አርሰናል ለረጅም ሳምንታት ይዞት የቆየውን የመሪነት ቦታ እንዲያጣ ያደርገዋል። በዚህም ባሳለፍነው እሁድ በውሃ ሰማያዎች የተሸነፉት መድፈኞቹ ማንቸስተር ሲቲ የዛሬውን ጨዋታ አሸንፎ ወደ መሪነት መምጣት ከፍተኛ የስነ ልቦና ጫና ውስጥ ይከታቸዋል ተብሎ ይጠበቃል። በሌላ መርሃ ግብር በተመሳሳይ ምሽት 4 ሰዓት ላይ በርንማውዝ በሜዳው ሊድስ ዩናይትድን ያስተናግዳል። የእንግሊዝ ፕሪሚየር ሊግ የ34ኛ ሳምንት መርሃ ግብር ትናንት ምሽት ሲደረግ ብራይተን ቼልሲን አስተናግዶ 3-0 በሆነ ውጤት አሸንፏል። በአሜክስ ስታዲየም በተደረገው ጨዋታ ካዲዮግሉ፣ ሂንሽልውድ እና ዳኒ ዌልቤክ የብራይተንን የማሸነፊያ ግቦች ከመረብ አሳርፈዋል። ውጤቱን ተከትሎ ብራይተን ነጥቡን 50 በማድረስ ቼልሲን ደረጃውን በመንጠቅ 6ኛ ላይ ሲቀመጥ፣ በአንጻሩ ቼልሲ በ48 ነጥብ ወደ 7ኛ ደረጃ ዝቅ ያለ ሲሆን ተከታዮቹ ክለቦች ካሸነፉ እስከ 10ኛ ደረጃ ሊወርድ የሚችልበት እድል ሰፊ ሆኗል። በአሰልጣኝ ሊያም ሮሲኒየር የሚመራው የሰሜን ለንደኑ ክለብ ቼልሲ 5ኛ ተከታታይ ሽንፈቱን ያስተናገደ ሲሆን በእነዚህ 5 ጨዋታዎች አንድ ግብ አለማስቆጠሩ ደጋፊዎቹን ለተቃውሞ የጋበዘ ውጤት ሆኗል። የእንግሊዝ ፕሪሚየር ሊግ ዋንጫን የዛሬ 10 ዓመት ያሳካው ሌስተር ሲቲ ከ17 ዓመታት በኋላ ወደ 3ኛው የሊግ እርከን ወርዷል። በእንግሊዝ ሻምፒዮንሺፕ ትላንት ከሃል ሲቲ ጋር 2-2 በሆነ ውጤት መለያየቱን ተከትሎ ቀበሮቹ ከ17 ዓመታት በኋላ ለመጀመሪያ ጊዜ ወደ 3ኛው የሊግ እርከን መውረዳቸው ተረጋግጧል። በ2015-16 የውድድር ዓመት በወቅቱ የክለቡ ኮከብ ጄሚ ቫርዲ እየተመሩ የሊጉን ዋንጫ ማሸነፋቸውን ያከበሩት ቀበሮቹ ያ አስደናቂ ታሪክ ከተመዘገበ 10 ዓመት ሊሞላው 12 ቀናት ሲቀሩት ይህ መራራ ዕጣ ገጥሟቸዋል። ክለቡ በፋይናንሻል ደንብ ጥሰት ምክንያት የ6 ነጥብ ቅጣት ተጥሎበት የነበረ ሲሆን ይህም በተጫዋቾቹ ስነ ልቦና ላይ ከፍተኛ ጉዳት አድርሷል። ስፔናዊ አሰልጣኝ ማርቲ ሲፎንቴስ በጥር ወር ቢሰናበቱም ተተኪዎቻቸው አንዲ ኪንግ እና ጋሪ ሮት ቡድኑን ከውድቀት ሊታደጉት አልቻሉም። ሌስተር ሲቲ በ2016 በክላውዲዮ ራነሪ መሪነት በስፖርቱ ዓለም የማይታመን የሚባል የፕሪሚየር ሊግ ዋንጫን በተጨማሪም በ2021 የኤፍኤ ካፕ ዋንጫን በማንሳት በታሪኩ ትልቅ ስኬት አስመዝግቧል። የሊጉን ዋንጫ ባነሳ ማግስት በአውሮፓ ሻምፒዮንስ ሊግ እስከ ሩብ ፍጻሜ የተጓዘው ሌስተር ሲቲ በ2023 ከፕሪሚየር ሊግ ወደ ሻምፒዮንሺፕ መውረዱ ይታወሳል። በአሁኑ ወቅት በ2026 ታሪካዊውን ዋንጫ ባነሱ በ10ኛ ዓመታቸው ወደ 3ኛ ዲቪዚዮን ሳይታሰብ መውረዳቸው ተረጋግጧል። ከዚህ ቀደም በሪያድ ማህሬዝ እና ኒጎሎ ካንቴ ድንቅ ብቃት አውሮፓን ጭምር ሲያናውጥ የነበረው ክለቡ አሁን ግን በአስቸጋሪ የፋይናንስና የውጤት ቀውስ ውስጥ ይገኛል።
ውድ ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር የአብስራ ገዛኸኝ ቆይታ አድርጌያለሁ። ከቀሪ ጣቢያችን ዝግጅቶች ጋር መልካም ጊዜ ተመኘን።